ኢየሱስ የሚባል አካል ይመጣል ተብሎ ብሉይ ኪዳን ላይ ተነግሮለት ነው የተቀበልከው? መልስ። አዎ ለቅድስት ድንግል ማርያም ኢየሱስ የሚባል ስሙ ኢየሱስ ያለሽ ይላታል መልአኩ ቅዱስ ገብርኤል። በጣም ጥሩ። በትንቢት ብሉይ ኪዳን ላይ ኢየሱስ የሚባል ነብይ ኢየሱስ የሚባል አካል ይመጣል የሚለውን አሳየ። ትልቅ ላይ ያደርጋል። ኖ አሁን እኮ ላይክ እኔ ጠየቅኩን ለምን ሊትራሊ አትሳየኝም? ምክንያቱም ከዚህ በፊት እያልክ የነበረው መጽሐፍ ቅዱስ ላይ ኢቭን እንደውም እያልክ ያለ የነበረው ላይክ በዕብራይስጥ አንዴ ኢየሱስ የሚባል አካል ይመጣል የሚል ብሉይ ኪዳን ላይ ስትል የዛኔ ሰጣለ ችግር የለውም። to be honest like እኔ አሁን ስለ እምነቴ እንዲህ ነው like ያን ያህል እውቀቱ የለኝም። ነው ካካሄድ ማወቅ አለብህ። አይደለም እኔ ጠየቅኩን እኮ like አሁን ልጁ ቃል በቃል ከጠየቀ ቃል በቃል ማምጣት ነው። ቃል በቃል ማምጣት ካልቻልክ የለም ብለህ ማለፍ ነው። ኢየሱስ ሲል ቃል በቃል አምጣልኝ ለምን ትላለህ? እሱ አሁን ጥያቄ ነው የገባው። ጥያቄ ጠየቀውን ሰው መልስ መመለስ ነው እንጂ ለምንድን ነው ሌላ እንትን ውስጥ ልጁን ጨምረህ የምታስገባው ማለት ነው? እስኪ አምጣ እንግዲያማ እንዲህ የምትለኝ ከሆነ እያልክ የምትለው በቃ ልጁ የጠየቀውን ጥያቄ መመለስ ነው። ለምሳሌ በብሉይ ኪዳን ጊዜ እውነት ነው ስለ ኢየሱስ ክርስቶስ በጣም በብዙ መንገድ ተነግሯል። ኢየሱስ ክርስቶስ እንደሚወለድ በመጽሐፍ ቅዱስ ላይ ኢየሱስ ክርስቶስ እንደሚመጣ በብዙ ቦታ ላይ ማብራሪያዎች ተነግረዋል። ይሄ በመጽሐፍ ቅዱስ ላይ ያለ። ለምሳሌ ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ ስለዚህ ጌታ ራሱ ምልክት ይሰጣችኋል፣ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙም አማኑኤል ብላ ትጠራዋለች። ስሙ ማን ብላ ትጠራዋለች? አማኑኤል ብላ ትጠራዋለች። ይሄ የማንነቱ መጠሪያ ስሙ ነው። የማንነቱ መጠሪያ ስሙ። ከዛ በኋላ ማቴዎስ ወንጌል ምዕራፍ 1 ቁጥር 21 ላይ ልጅም ትወልዳለች፣ እርሱንም ሕዝቡን ከኃጢአታቸው ያድናቸዋል፣ ስሙንም ኢየሱስ አለው ይላል። አያችሁ፣ እዚህ ላይ ደግሞ በስራው ነው፣ አዳኝ ነው። ይውላችሁ ሕዝብን ከኃጢአት የሚያድን ነው። እሱ ምን ያለው የተወለደው ሕዝብን ከኃጢአት ነፃ የሚያደርግ አዳኝ አምላክ ፈጣሪ። አያችሁ አይደል? መጀመሪያ አማኑኤል ማለት ምን ማለት ነው ይልና እዚሁ ላይ ይጠቅሰዋል። ማቴዎስ ወንጌል ምዕራፍ 1 ቁጥር 20 ጀምራችኋል ይጠቅሰዋል። አማኑኤል ማለት እግዚአብሔር ከኛ ጋር ሆነ ማለት ነው። እግዚአብሔር ከኛ ጋር ሆነ የተባለው ደግሞ ምንድነው ከተባለ ኢየሱስ ክርስቶስ አብሮ ስለሆነ ነው። አማኑኤል ብላ ተጠራዋለች ተብሎ የተነገረው ለድንግል ማርያም እግዚአብሔር እሱ መድኃኒዓለም አብሯት ከኛ ጋር ከሰዎች ጋር ስለሆነ አማኑኤል ተብሎ ተጠራ። ለምን? እሱ አምላክ ነውና፣ እሱ እግዚአብሔር ነውና። እግዚአብሔር ከኛ ጋር ሲሆን ደግሞ ምን ብለው ጠሩ? እግዚአብሔር ከኛ ጋር ሆነ ብለው አማኑኤል ብለው ጠሩ ብላ ጠራች። ስለዚህ ከዛ በኋላ ደግሞ ይሄ የማንነት ስም ይባላል፣ አይደንቲቲ ኔም ይባላል። ከዛ በኋላ ደግሞ ማቴዎስ 1 ቁጥር 21 ልጅም ትወልዳለች እርሱም ሕዝቡን ከኃጢአታቸው ያድናቸዋልና አዳኝ ስለሆነ ስሙ ኢየሱስ አለው ይላል። ሕዝቡን ከምን ሊያድናቸው ነው? ኃጢአት የሚያድናቸው ነውና ስሙ ማን ተባለ? ኢየሱስ የሚል ስም በስራው ኃጢአትን በሙሉ የሚያጠፋ ስለሆነ ይሄ ስም ተሰጠው። የክርስቶስ ብዙ ስም አለ። በብሉይ ኪዳን ጊዜ የነበረ ስም አለው፣ በሐዲስ ኪዳን ጊዜ ደግሞ የወጣ ስም አለው። እንዴ አማኑኤል የሚለው የብሉይ ኪዳን ስም ገና በትንቢት የተነገረ ነው ማለት ነው። በሐዲስ ኪዳን ደግሞ የተሰጠዋል። ነቢያ ክርስቶስ ሲወለድ እነሆ የዓለም መድኃኒት ክርስቶስ ተወልዶላችኋል ብለው መላእክቱ የሉቃስ ወንጌል ምዕራፍ 2 ቁጥር 11 ላይ ላነብላችሁ። መላእክቱ የሉቃስ ወንጌል ምዕራፍ 2 ቁጥር 11 ላይ ምን ይላል መሰላችሁ? ይኸውላችሁ ዛሬ በዳዊት ከተማ መድኃኒት እርሱ ክርስቶስ ጌታ ተወልዶላችኋል። አያችሁ፣ ዛሬ በዳዊት ከተማ መድኃኒት እርሱ ጌታ የሆነ ተወልዶላችኋል። ማን? መድኃኒት ዓለሙን የሚያድን። እዚህ ላይ ደግሞ ምን ይላል? ሕዝቡን ከኃጢአታቸው፣ ሕዝቡ ዓለም ነው፣ ከኃጢአታቸው ያድናቸዋል ተብሎ ተነግሯል። ስለዚህ ይህንን ቃል በብሉይ ኪዳን ጊዜ አማኑኤል እንደሚባል ስሙ ከተጠቀሰ በኋላ በአዲስ ኪዳን ሲወለድ ደግሞ ይህንን ስም ተገለጸ።
በስጋዌው ጊዜ የተገለጠ ስም ነው ይሄ። በስጋዌው ጊዜ ኢየሱስ የሚለው ማለት ነው። ህዝቡን ከምን ከኃጢአት ለማዳን ሲያድን በስራው በግብሩ ሊያድን የመጣ ስለሆነ ምን ተባለ? ኃጢአታቸው የሚያድናቸውና ስሙ ማን ይባላል? ኢየሱስ። ድህነቱን በመወለዱ ማዳኑን ከመወለዱ። ስለዚህ ከስራው ከግብሩ ጋር ተገናኝቶ ፋንክሽናል ኔም የሚባለው ከዛ ጋር ተያይዞ ስሙ ተሰጠው። ሌሎች ስሞችም እኮ አሉ። ህዝቡን ሁሉ የሚያድን ስለሆነ መድኃኔ ዓለም ተባለ። ህዝቡን ሁሉ ስላዳነ ዓለምን የሚያድን ተባለ። ስለዚህ በብሉይ ኪዳን ጊዜ የተጠቀሰ ስም አለ ለኢየሱስ ክርስቶስ ነው። ምክንያቱም ይሄ ኢየሱስ ክርስቶስ መሆኑን እዚሁ ማቴዎስ ምዕራፍ 1 ከቁጥር 22 ጀምሮ ያለውን አሁን አነብላችኋለሁ ማለት ነው። ይሄው እዛው ላይ እንዳለ እንደተጠቀሰ ከዛ በኋላ አማኑኤል የሚለው እንደመጣ። ስለዚህ ኢየሱስ ክርስቶስ አማኑኤል በብሉይ ኪዳን እንደተባለ ይሄ አሁን ኢየሱስ የተባለው በጥንት አማኑኤል ተብሎ እንደሚጠራ አለ ከመጽሐፍ ቅዱስ ላይ። ለምንድን ነው የምታደናግረው? የስጋዌው ስም መዳን የመጀመሩ ዓለምን የሚያድን ተጀምሮ የተሰጠው ስም ደግሞ በስጋዌው ጊዜ የተሰጠ ስም አለው። እሱ ኢየሱስ የሚለው ማለት ነው። ይኸው ላንብላችሁ ከ21 ጀምሬ ላንብላችሁ። ማቴዎስ ወንጌል ምዕራፍ 1 ቁጥር 21 ልጅም ትወልዳለች፣ እርሱም ህዝቡን ከኃጢአታቸው ያድናቸዋል፣ ስሙም ኢየሱስ ትለዋለህ። በነቢይ ከጌታ ዘንድ እነሆ ድንግል ትጸንሳለች፣ ልጅም ትወልዳለች፣ ስሙም አማኑኤል ይሉታል የተባለው ይፈጸም ዘንድ ይህ ሁሉ ሆኗል። ትርጓሜውም እግዚአብሔር ከእኛ ጋር የሚል ነው። አያችሁ፣ አማኑኤል ስሙን ይሉታል። ስሙን ማን ይላል? አማኑኤል። ስለዚህ አማኑኤል የሚባል ስም ነበር። ኢየሱስ ክርስቶስ በብሉይ ኪዳን ስም ነበረው ወይ ካልከኝ፣ አዎ። ምን የሚል? አማኑኤል የሚል የቀጥታ ኢየሱስ ስም የሆነ አለ። ኢየሱስ የሚለው የስጋዌ ስሙ ነው። በቃ ከስጋዌው በኋላ ከስራው ለማዳን የመጣ ስጋን ሲዋሃድ የዓለምን ሁሉ ኃጢአት የሚያስወግድ ተብሎ መድኃኔዓለም ተብሎ ዓለምን ሁሉ ከኃጢአታቸው የሚያድን ስለሆነ ስሙ ኢየሱስ ተብሎ በአዲስ ኪዳን ደግሞ ተገለጸ ማለት። ስለዚህ ኢየሱስ ክርስቶስ በብሉይ ኪዳን ጊዜ ስም አለው ወይ ካልከኝ፣ አዎ። ማን የሚባል ካልከኝ፣ አማኑኤል እንደሚባል በብሉይ ኪዳን ጊዜ ተጠቅሷል። ስም አለ፣ ቀጥታ የተጠቀሳለ። አንተ የልጁን መልስ ላለመመለስ ካልሆነ በስተቀር እኛ ቀጥታ ብቻ የተጠቀሰ የሚል እንትን ኑሮን አይደለም። ግን የልጁ ጥያቄ ቀጥታ የሚል ስለሆነ ቀጥታ ካለ መልስለት፣ ከሌለ የለም በለው። ቀጣዩን እየመለስክልኝ አይደለም። እኔ አሁን የገባሁትኝ ጥያቄ ካላችሁ ጠይቁ ስላልክ ነው። አንዴ አዳምጠን አንድ የግዴታ ስሙ መነገር አለበት የሚል መስፈርት ይዘህ እስከመጣህ ድረስ ኢየሱስ ክርስቶስን እንዴት ልትቀበል ቻልክ? ኢየሱስ የሚባል አካል ይመጣል የሚል ብሉይ ኪዳን ላይ ተነግሮ ነው ወይ? ወፍ የለም። የትም ቦታ ልታመጣ ትችላለህ። ስለዚህ አንተ ራስህ ባስቀምጥ አሁን የተናገርነው አለ ኢየሱስ ክርስቶስ በብሉይ ኪዳን አማኑኤል ተብሎ አለ። ከዛ በኋላ ኢየሱስ የተባለው እሱ አማኑኤል ነው ተብሎ ተገለጸ በአዲስ ኪዳን። ሚዛን ስለ ነብዩ ሰለላሁ ዐለይሂ ወሰለም ኢየሱስ ይወድቃል እያልኩ ነው። የትም ቦታ ላይ ኢየሱስ ይመጣል የሚል ብሉይ ኪዳን ላይ የለም። ልታመጣልኝ ትችላለህ? አንድ ቦታ ላይ እኮ አንተ ከየት አምጥተው ነው ከኢየሱስ በኋላ ነብይ ያለ ያልከው የሚባለውን የተቀበልከው? እንዴት ልታመጣ ቻልክ? ቅድም ማስረጃ ልሰጥ ጀምረህ ነበር። ያ ማስረጃ ጥቀሰው። አድሚናችን እያደረጋችሁ ነው። አንተ ሳይ ያንን ነገር ከየት አምጥተው ነው? ስለ መጽሐፍ ቅዱስ ላይ አለ ብለህ እኮ ነው የዛን እያወራህ የነበረው እና እንደውም የዕብራይስጥ መጽሐፍ ቅዱስ ላይ ሚዛን አስቀምጥክ አይደለ? ቆይ አንዴ፣ እንደ አዋቂ ሰው አውራ ለማወቅ ነው አይደለ? እንደሱ እስከሆነ ድረስ የምታስቀምጠው ሚዛን ስለ አንድ ነብይ የነብይነት ማረጋገጫ በአንተ ላይ ይመዘናል። መጀመሪያ አንተ ስለ ኢየሱስ ክርስቶስ ትክክለኛነት ያረጋገጥከው ቃል በቃል ሙሐመድ የሚል ስም እፈልጋለሁ ካልክ ችግር የለውም፣ ወደ እሱ እመጣልሃለሁ። አንተ ግን ይህ ነገር በአንተ ላይ ይሄ መስፈርት ይሰራል ወይ? ኢየሱስ ክርስቶስ ይኸው አሁን መሐመድ የምትል ቃል እንደምንም አፈላልጎ ከመጽሐፍ ቅዱስ ላይ እንግዲህ በኋላ ትርጉሙን ምን እንደሆነ በደንብ የምናየው አገናኝቶ ይሄው ተረታህ ለማለት ነው። አሁን ኢየሱስ የሚል ስም አምጣ እያለ ያለው ማለት ነው ልጁ። እኔ በሃይማኖቱ በደንብ እውቀት በደንብ ትምህርት የለኝም ብሏል። እንዲያውም እኔ አዋቂና ጎበዝ መሆኑን አይቼበታለሁ። ይሄ በእውነት በደንብ የተማረ መሆኑን አይቻለሁ። ምክንያቱም ጥያቄውን በየመሃሉ ዳይቨርት አድርጎበት እንዲና እንዲ እያደረገ ትንሽ እንትን ይበለው እንጂ መልሶ ግን ወደ ፖይንቱ ይመጣል። እኔ የፈለጉት ኢየሱስ ክርስቶስ ከኔ በኋላ ነብይ ያለ የሚለውን አምጣ እንጂ ምንድነው አንተ የምትለኝ እያለ መልሶ ያችን ሐሳብ እያመጣበት ነው እና ጎበዝ ነው።
ኢየሱስ ክርስቶስ በብሉይ ኪዳን ላይ ስም አለው ወይ እስኪ አምጣ ኢየሱስ የሚል አለ ወይ ነው የሚለው። እሱን ከብሉይ ኪዳን ጋራ ኢየሱስ ሌላ ስም እንደነበረው ከአዲስ ኪዳን ደግሞ ከስራው ጋራ ተያይዞ ፋንክሽናል ኔም አይደንቲቲ ነም ግን እንደነበረው እሱም አማኑኤል እንደሚባል እግዚአብሔር ስለሆነ እግዚአብሔር ከኛ ጋር ሆነ ብለው ስለጠሩት እሱ እግዚአብሔር ነውና እግዚአብሔር ከነሱ ጋር ሲሆን እግዚአብሔር ደግሞ ከነሱ ጋር ከሆነ ምን ነው እግዚአብሔር ከኛ ጋር ሆነ ብለው እሱ ማናሉት አማኑኤል። እሱ ምን ስለሆነ እግዚአብሔር ከማን ጋር ስለሆነ ከነሱ ጋር ስለሆነ ምን ተባለ አማኑኤል ብለው። ስለዚህ ይሄ ስም ነበር። ይሄ ስም ደግሞ ኢየሱስ የሚለው ይሄ ስም መሆኑን ደግሞ ኢየሱስ ተብሎ የተጠራው በሐዲስ ኪዳን ደግሞ ይሄ አማኑኤል የሚለው እንደሆነ ደግሞ ተገለጸ አለ ነው። ግን ምንድነው አሁን እሱ የፈለገው የሆነች መሐመድ የምትል ነገር በቃ የሆነ ቦታ አምጦ በዛ በኋላ በቃ ልጁ ተረታ በቃ ክርስቲያኖች መሐመድ የሚል ስም ተገኘ የሚል ነገር መፍጠር ነው የፈለገው። እና ያቺ ነገር በቃ በደንብ ዋጋ እንዲኖራት ነው አሁን በየመሃሉ ሌላ ጥያቄዎችን እያመጣ ልጁን ግራም ያጋባው ማለት በኋላ ያችን ጥያቄ አምጦ ይሄው ተገኘ ለማለት ነው። እንቀጥል። ኢየሱስ የሚባል አካል ይመጣል ብሎ በብሉይ ኪዳን ላይ ተነግሮለታል ወይ? መለስ ተነግሮለታል? ያው ብዙ መጽሐፍ ቅዱስ አንባቢ ስላልሆንኩኝ ያን ነው በግልጽ እንተላልሽ። ስለዚህ የለም ይሄን የሚያረጋግጥ አንድ አካል አለ። ያሬድ አለ። አንተ መልስልሃለሁ፣ እቀጥላለሁ። አንድ ክርስቲያን አለ ኢየሱስ የሚል ቃል በቃል በኪዳን ላይ የሚያሳይ ካልሆነ ሐሰተኛ ነው አንተ ባመጣው ሚዛን ኢየሱስ ሙሐመድ የሚል ከሌለ የለም ካላችሁ፣ ስለዚህ ኢየሱስ የሚል ከሌለ የለም ካልን ኢየሱስ የሚል ብልክላት ላይ የለም። አንተ ስሙ ራሱ አይታወቅም ራሱ በዚህ መሰረት ማለት ነው። አሁን ወደሱ አንተ እሺ ሙሐመድ የሚለውን ቃል ትፈልጋለህ? አለ የለም ብለህ አትዝጋው አለ። ቅድም ተናገር ብልክላት ላይ ላሳየ እሱን ትሳይ ነው የሚገባው። እሺ አንዴ ከስተልቁ ላይ ለሆነ እንዴት ነው ማድረግ የሚቻለው? ልጆች አንድ ከይቅርታ ጋር እስኪ አሁን ይከፍታል። በቃ አህመድ መክፈት ትችላለህ? የቱ ጋር ይከፍታል? ከአንድ ባህሪ ማለት ነው ምዕራፍ 5 ቁጥር 16 ላይ ያለው ከፍታለህ? አይ ትልቁ ላይ አድርገህ እሺ ባቢ አትውጣ ና ተከታተል። ያው ባቢ አሎ ንገረን ምዕራፉን ላይ ቼክ እናርገው። ባይብል ልከፍት ብዬ ነው እናንተ ምን ብትነግረኝ ንገረን ምዕራፉን። በዕብራይስጥ ነው ማሳያችሁ። በብሉይ ኪዳን በምን ቋንቋ ነበር የተጻፈው? መጀመሪያ በአማርኛ ነው ወይስ በዕብራይስጥ? በዕብራይስጥም ቢጻፍ ችግር የለውም ትራንስሌት ስለሚደረግ በቃ አሁን አንደኛ ለምንድን ነው ወደ ዕብራይስጥ መሄድ ያስፈልገው? ወደ ዕብራይስጥ መሄድ ያስፈልገው መጻሕፍት አሁን እነዚህ ልጆች ትራንስሌት እንትን ከሚያደርጉ ለምን አማርኛው ላይ በምታውቁ አሁን ለምሳሌ እሱም በኋላ እኔም እንትንማ አልችልም ቋንቋውን ይላል ዕብራይስጥ አልችልም ይላል። ታዲያ ምን ትሰራለህ? አሁን ወደ ዕብራይስጥ ሄደህ እንደገና ደግሞ ወደ አማርኛ መተርጉም ለምን ትገባለህ? በአማርኛ በደንብ የቋንቋው ባለቤቶች ቋንቋውን የሚችሉ በደንብ የሚያውቁ ያውም ደግሞ ትርጉም ሲሰጥ አንድ ነገር ከይዘቱ ጋር ተያይዞ የሚሰጥ ነው እንጂ እንዲህ ዝም ብሎ ትራንስሌት ቃል በቃል የሚባል አይነት ትርጉም አይኖርም። መጽሐፍ ቅዱስ ሲተረጎም በዛ መንገድም አይደለም። ስለዚህ ደረቅ ይሄ አሁን ትራንስሌሽን እንትኖችን ስንጠቀም ትክክለኛውን ነገር ላናገኝ እንችላለን በእውነት ለመናገር። ምክንያቱም እነሱ አሁን የሚሰጡን ብዙ አይነት አንደኛ ስንተረጉማቸው ብዙ አይነት ቃላት ይሰጡናል። ስለዚህ እነሱ ግን ከዛ ቃል ጋር የሚመጣጠን ተርጉመው ያመጡት ቃል አለ። ለምንድን ነው ያንን ቃል አማርኛው ላይ አንተም በምትችለው እነሱም በሚችሉት ማቅረብ ለምን አቃተ? እስቲ በኋላ አማርኛው ላይ ምን እንደሚል በኋላ ደግሞ ዕብራይስጡ ላይ ደግሞ ምን እንደሚል አይተን በደንብ እናወራበታለን፣ እንነጋገራለን። ተከታተሉ። ቃል በቃል እዛው ላይ ትራንስሌት እናደርግላችሁ። አህመድ ማድረግ ትችልበታለህ። ቦታውን ምዕራፉን ንገረን፣ ምዕራፉን ንገረን። ያው ያሳያችሁ አንደሳያችሁ ያው መንጠቂን ዕብራይስጥኛ አንችልም፣ ተርጉመህ ንገረን። ሁላችንም ዕብራይስጥኛ አንችልም። ያው
መሐመድ ብን ዚያድ ፈተለኝ ነው አንዴ ትልቁ ጋር አድርገኛል ላሳያችሁ ልጆች ዕብራይስተኛ ሁላችንም አትችልም አንችልም እሺ እሱ አይደለም አሁን ዕብራይስተኛ መቻል ሳይሆን እዚህ ጋር ያለ ዕብራይስትን ቋንቋ ወደ አማርኛ መቀየር አሁን ይከታተሉ ልጆች ተከታተሉ አንዴ እሺ ምዕራፉን መናገር ለምንድን ነው ያልፈለከው እንናገራለን ችግር የለም እንናገራለን ዳልገሽ ብሉይ ኪዳን በምን ቋንቋ ነው የተጻፈው ፌቨን ታውቂያለሽ ፌቨን እሺ በዕብራይስጥ እንደሆነ ገባኝ እየሰማሁ ነው በጣም ጥሩ ስለዚህ ዕብራይስጥ ላይ እንግባ ግን ትራንስሌት ሲደረግ የቃል ለውጦች እንደሚፈጠሩ ታውቃለህ ለምሳሌ እስኪ ያሳየኝ እስቲ አንድ ዕብራይስጥ ያሳየኝና የቃል ለውጥ እንደሚፈጠር ትልቁ ላይ አድርጌሻለሁ አሳይ ያው አሳይ ያው አሁን አንድ ሰው እንደዚህ ትራንስሌሽን መጠቀም ልዩነት ሊያመጣ ይችላል ምክንያቱም አንድ ነገር ትራንስሌት ሲደረግ የተለያዩ ቃላት አሉት አተረጓጉም ማለት እዛ ላይ ደግሞ ከአንድ ትርጉም ላይ አንድ ትርጉም ሲተረጎም የተሻለው ነው በኋላ ለምሳሌ አሁን ሙሐመድን የሚለውን አምጠን ለምሳሌ ስንት እንተረጉማለን እናያለን ስንት ትርጉም እንዳለው ማለት ግን እዛ ጋር የተገለጸው ደግሞ አንድ ቃል ነው ስለዚህ እዛ ጋር የተነገረበት ሲተረጉሙ ለዛ ጋር አንድ ቃል እኮ ብዙ ትርጉም አለው አይደል የተለያየ ትርጉም አለው ስለዚህ ለዚያ ቃል የሚሰጠው ትርጉም የተለያየ ስለሆነ ያን ነገር እንትን ማለት አይደለም ለምሳሌ አሁን እንደው አንድ ቃላቶችን እንኳን ተመሳሳይ ቃል ሆነ በላ ሲላላና ሲጠብቅ እንኳን የተለያየ ቃል ይፈጥራል ስለዚህ ልጅቱ ያለችው እንዲህ አይነት ልዩነቶች ስለሚኖሩ የተተረጎመውን ለምን አንጠቀምም ለምን ወደ ዕብራይስጡ እንሄዳለን ስትል አምጭ በቃ ሲቀየር የሚል እሺ ልጅቱ አሁን ዕብራይስጥ አላውቅም ማለት የማታውቀውን ዕብራይስጥ ከጣምጣም አሁን ተርጉማ የምታሳይ በማታውቀው ዕብራይስጥ ውስጥ ከተህ አምጭ ብለህ ለምን ታደናግራታለህ ይህንን ስላጣች ደግሞ በቃ እምነታቸው ተሳስቷል ለማስባል ከሆነ ምንም የዋሃንን ማሳሳት ይቻላል እንጂ ክርስቲያኖች ልታሰሰት የምትችልበት ሁኔታ ላይ አይደለም እኔ ዕብራይስጥ ስላላወቅኩ እምነቴ ተሳስቷል ልባል ነው አንድ ዕብራይስጥ ቃል ፈልጌ ማምጣት ካቃተኝ እንደዚህ አይነት ሊሆን ስለሚችል ለምንድን ነው የምትተረጉመው የተተረጎመውን ቀጥልልኝ ስትል ሊሰሳት ስለሚችል ስትል አይ የተሰሳተ እስኪ አንድ ዕብራይስጥ ቃል አምጪ ትላታለህ ዕብራይስጥ ቃል መቼ ስታውቅ ነው ከየት ነው የምታመጣው አሁን ይሄን ዕብራይስጥ ቃል ስላላወቀች በቃ መልሳጡ ተጨነቁ ታስብል ነው ኢትሶክ ያንኮ ችግር የለውም እስኪ ያሳየን ከዕብራይስጥ ብቻ አይደለም እኔ መጽሐፍ ትራንስሌት ሲደረግ የወርድ ሚስቴኮች ይኖራሉ ሳይሆን ካላው ምዕራፉን ንገረኝ ዝም ብለህ ብሉይ ኪዳን ላይ አይደለ ሰው ምዕራፉን ንገረኝ ለታርግና አዳምጭ ገናችን ያ ሌሎቹ ለማየት እየታበቁ ነው አንቺም እንደነሳደም በምን ቋንቋ ላይ ተጻፈው በዕብራይስጥ ነው ቀጥታ ዕብራይስጥ ጋር ገብተን ወደ አማርኛ መቀየር ነው ሌላ ነገር የለውም እሺ ዕብራይስጥ ላይ የተጻፈው የኢትዮጵያ ባይብል ላይ የለም ይያከን ነው ቆይ የታርጉ አንድ ጊዜ እስኪጨርስ ድረስ እሺ ወደ ዘፍጥረት እስከ ላይ ድረስ እዚህ ጋር አለላችሁ ታያችኋል እዚህ ጋር እንገባለን ስለዚህ አሁን እዚህ ጋር እንገባለን ምዕራፍና ቁጥር እናስቀምጣለን በከታተሉ እሺ ያና ሰንጎ ሰሎሞን ይህ የራሳቸው መጽሐፍ ነው አይደለም ባል ነው ያንተ አሁን ቀጥታ ሂብሩ የሚለው ላይ እንገባለን እያንዳንዱን ጋር ይፈታልና እዚህ ጋር ግን ቆይ ይሄ ባይብል ነው ኦር ጉግል ላይ ሰርች አድርገው የት ጋር ነው የምታገኘው አንተ ባይብልን ባሁን ጊዜ ብሉይ ኪዳን የት ገብተህ ነው ነገር መጽሐፍ ቅዱስ ላይ እስኪ ያሳየን ትልቁ ላይ አድርገን የዕብራይስጥ እንኳን የለኝም የዕብራይስጥ መጽሐፍ ቅዱስ የለኝም እንደው ላገኝ በትል የት ነው የምታገኘው ገር ምን አልከኝ ላገኝ በትል የዕብራይስጡን የት ነው የምትሄደው ባይብል ሀብ የሚል አፕታቀል አይደለ ባይብል ሀብ የሚል አፕሊኬሽን ሳይሆን ላይክ ፒዲኤፍ ኦኬ አፕሊኬሽንም አለ አይ ነው ፒዲኤፎችም አሉ ዌብሳይት ላይ የራሱ ባይብል ሀብ የሚል አለ አይደለ እዚያ ጋር ገብተህ ነው የምታገኘው ባይብል ሀብ የራሱ እዚያ ጋር ገብተህ አሁን ቀጥታ ዕብራይስጡን ሄደን ወደ አማርኛ መቀየር ብቻ ሌላ ነገር የለውም ወደ አማርኛ መቀየር ኦኬ ሻሳይ
አንድ ጊዜ ቆይ ላስተካክል። እሺ እዚህ ጋር ሊብሮ የሚለው ላይ እንገባለን። እሺ እንከታተል። አሁን እዚህ ጋር ወደ ቲዩ ብራስት ሄድን ማለት እዚህ ጋር እዚህ እንገባለን። ይታቻል። ይሄን ብራስት ጋር ቀጥታ ወደ አማርኛ መቀየር ነው። ይሄን ብራስት ጋር ቀጥታ ወደ አማርኛ መቀየር ነው። ወደ አማርኛ እንቀይረው። የትም ሳንሄድ ምን ይላል? ምን ይላል? ምን ይላል? ይሄ ቃል አይታችሁታል አይደል? ይሄ ቃል ምን ይላል? እስኪ ወደ እንግሊዝኛ ቀይረው። ወደ አማርኛ እሺ፣ ችግር የለውም። ወደ እንግሊዝኛ እንቀይረዋለን። ያው ሙሐመድ አያችሁ፣ አንደኛ የልጁ ጥያቄ መጀመሪያ መሐመድን ፍለጋ ነው። ሁለተኛ መሐመድ ሚል ከዕብራይስጥ ለማምጣት ለምንድን ነው የፈለከው? አሁን መሐመድ የሚል እንደውም ትርጉሙን ቅድም እንዳልኳችሁ እንመጣበታለን፣ እናየዋለን በደንብ። አሁን ለምሳሌ ዳንኤል የሚል ስም ያለው የክህደት ትምህርት አምጥቶ ስብከት ቢሰብክ ዳንኤል የሚል ስም ስላለ መጽሐፍ ቅዱስ ላይ የዳንኤል ምንፍቅና ትክክል ነው ብለን እንናገራለን እንላለን። እኔ የሆነ ቃል መጽሐፍ ቅዱስ ላይ መኖር የዛን ነገር ትክክለኛነት ያመጣል። አንደኛ ይሄኛው መሐመድ ነገ እንደሚመጣ የሚገልጽ መጽሐፍ ክፍል ነው ወይ? የልጁ ጥያቄ ኢየሱስ ክርስቶስ መሐመድ እንደሚመጣ የገለጸበትን መጽሐፍ ነው። እሺ መጽሐፍ ቅዱስ ላይ አዲስ ኪዳን አጣ፣ ከዚያ ስትቸገር ጊዜ ብሉይ ኪዳን ፈለክ። እሺ ብሉይ ኪዳንም ደግሞ ገባ። ከዛ ያኛው የሚናገረው ቅድም የጠቀስከው ዘዳግም ምዕራፍ 18 ቁጥር 18 ነው የጠቀስከው። አሁን ደግሞ ማን ላይ መጣ? መኃልየ ዘሰሎሞን መጣ። እሺ መኃልየ ዘሰሎሞንስ ለመሐመድ መምጣት የሚናገር ቃል ነው ወይ? ይሄ አሁን እዚህ ላይ የጠቀስከው መሐመድ ይመጣል የሚል ቃሉ ምንድን ነው የሚለው? እስኪ እንደው ሁላችንም እናነበው። ይኸውላችሁ ሶንግስ ኦፍ ሶንግ ሰለሞን ላይ በእንግሊዘኛውም በአማርኛውም ባነብላችሁ ደስ ይለኛል። ልቀይረውና ወደ እንግሊዘኛ ኬጂቪ ትራንስሌሽን ነው። ሶንግስ ኦፍ ሰሎሞን ነው አሁን የምናየው። ምዕራፍ 5 ቻፕተር 5 ቨርስ 60 ምን ይላል መሰላችሁ? His mouth is most sweet. Yeah. He is altogether lovely. This is my beloved. And this is my friend. O daughters of Jerusalem. Yes. ይሄ የሚያወራው ስለምንድን እንግዲህ እኔ እዚህ ጋር የሚናገረውና እስኪ ደግሞ የአማርኛውን ትርጉም እኔ እዚህ ጋር ከምተረጉምላችሁ አማርኛ ላይ ያለውን ደግሞ ትርጉሙ እንዴትና ይሄን እንዳልናነበው ማለት ነው። እንግሊዘኛውን ሰማችሁ፣ አማርኛው ላይ ያለው ደግሞ እኔ አፉ እጅግ ጣፋጭ ነው፣ እርሱም ፈጽሞ ያማረ ነው። እናንተ የኢየሩሳሌም ቆነጃጅት ሆይ ውዴ ይሄ ነው፣ ባልንጀራዬም ይሄ ነው እያለ ይናገር። አሁን እዚህ ጋር እየተናገረ ያለው ከላይ ጀምራችሁ ሙሉን ስታየው በሙሽራና በሙሽሪት እየመሰለ ማን እየተናገረ ነው? ሰለሞን እየተናገረ ነው። ደግሞ እያወራ ያለው ስለ ኢየሩሳሌም እንጂ ስለ መካው መሐመድ ነው እያወራ ያለው። አይገናኝ ነገር እናንተ ኢየሩሳሌም ቆነጃጅት ተብሎ የተገለጸው ይኸውላችሁ እዚህ ጋር የሚናገረው አፉ እጅግ ጣፋጭ ነው ተብሎ የተናገረው እግዚአብሔር ቃሉን ነው። እርሱም ፈጽሞ ያማረ ነው።
እናንተ ኢየሩሳሌም ቆነጃጅት ሆይ አለ ውዴ ይሄ ነው ባልንጀራዬም ይሄ ነው ይላል። እና ዋናችን ውዳችን አምላካችን ፈጣሪያችን የምንወደው መድኃኔዓለም ይሄ ነው እናንተ የኢየሩሳሌም ሰዎች ተብሎ ነው የተነገረው እንጂ እናንተ መሐመዳውያን ተብሎ ነው የተነገረው። ይህን ቃል ነው እንግዲህ የተረጎመው ሄዶ እንግሊዘኛው ጋር ነግራቸዋለሁ። መሐመድ የሚል አንድ ነገር ነው። አማርኛውን ደግሞ አፉ እጅግ ጣፋጭ ነው እርሱም ፈጽሞ ያማረ ነው። እናንተ የኢየሩሳሌም ቆነጃጅት ሆይ ውዴ ይሄ ነው ባልንጀራዬ ይሄ ነው። ኢየሩሳሌም እና መካ ምን አገናኛቸው? መሐመድ ከየት ነው የተወለደው? መካ። ይሄ የሚናገረው ስለማን ነው? ስለ ኢየሩሳሌም። እና ታዲያ ስለ መሐመድ የማይገናኝ ጥቅስ ወስደህ መሐመድ የሚል ስም የፈለገው ለምንድን ነው? ልጁ የጠየቀው ምንድን ነው? መሐመድ የሚል ወደፊት ይመጣን ተብሎ የተነገረ በመጽሐፍ ቅዱስ ላይ መጀመሪያ ከኢየሱስ ክርስቶስ የተናገረው ብሎ ጠይቋል። ከዚያ ወደ መጽሐፍ ቅዱስ ብሉይ ኪዳን መቀበል አለብህ አልከው። እሺ ብሉይ ኪዳንም ካለ ብሎ ተቀበለ። እሺ ከብሉይ ኪዳን ደግሞ እንዲያ የሚል አምጣለን። አንተ መሐመድ የምትል ቃል ፍለጋ ውስጥ የመጣኸው ይሄ በእውነት መሐመድ እንደሚመጣ የሚገልጽ ክፍል ነው ወይ ይዘቱ? ለምንድነው የቃላት ጨዋታ የምንጫወተው? ለምንድነው የሌለ ነገር አመጣን? በእውነት እኔ እውነት ብለን ብንቀበል ጥሩ ነው። በእውነት እንደዚህ እምነት እኮ ነው አሁን ያዘን ማለት ነው። ቀልድ አይደለም፣ ጨዋታ አይደለም። የመርታት ምናምን እንዴ እኔ የማላቅን ሰው አስገብተህ ግራ ስላጋባኸኝ እንግዲህ እምነት ተሳስቷል ማለት ነው። ያልተዘጋጀን ሰው ወስደህ ያን ነገር እኮ ፈልጎ መረጃ ምናምን አሁን ይሄ ልጅ አምጣ ቢባል ማለት ነው ነገ በደንብ መረጃ አምጥቶ በደንብ አንተን አፍህን ያስይዛል። አንተ ግን ቀድሜ የተዘጋጀህባትን ነገር ፈለግ እያደረግ እያመጣህ የልጁን ጥያቄ ግራ ጋብተህ ያልሆነ ስም ሰጠህ ያልሆነ ነገር ሰጠህ ግራ ለማጋባት ሞክረሃል። አዎ ተሳክቶልህ ግራ ማጋባት ግን ጥያቄውና መልሱ ተገናኝቶልህ አልተገናኘም። ሳይገናኝ ሰዎችን አንደኛ ጮቤ እንዲረግጡ አድርገሃል። በቃ መጽሐፍ ቅዱስ ላይ ያለ በቃ መሐመድ ብለው እንዲሉ አድርገሃል። ስለ መሐመድ መምጣት መጽሐፍ ቅዱስ ይናገራል ብለህ አድርገሃል። አየህ፣ ስለዚህ የማይገናኝ ነገር ለምን ትሰራለህ? ጥያቄው ሌላ መልስ ሌላ ከሆነ ወንድማችን ሰውም ደግሞ ይህንን ከመጀመሪያው እስከ መጨረሻው ስለማይከታተል ዝም ብለህ በየመሃሉ ላይ ባለው ነገር ብቻ እየተደሰተና እንትን እያለ ስለሚሄድ በዚህ መንገድ ነው እና ክርስቲያኖችን ልታሰስት ትችላለህ። አዎ ታሰስታለህ። በተለይ የዋሃን ይሆኑ ያላወቁ እንዴ አለ ግሩም ድንቅ ነው እንዲሉ ታደርጋለህ። ማነው እሱ? በእውነት የእውነት ቃል እግዚአብሔር ይግለጥልህ። ይሄ እንደዚህ ነው የሚለው። አንተ ግን እንግሊዘኛውንም አነበብኩላችሁ። ይሄው እንግሊዘኛውንም አማርኛውንም ይሄው ካሉ መጽሐፍ ቅዱስ ላይ አንብቤላችኋለሁ። እንግሊዘኛው የሚለው his mouth is the most sweet, yeah he is altogether lovely, this is my beloved and this is my friend, all daughters of Jerusalem ይላል። ስለዚህ የሚያወራው ስለ ኢየሩሳሌም ህዝብ፣ ስለ ኢየሩሳሌም ላይ ስላሉ ህዝቦች እግዚአብሔርን መከተል እንዳለባቸው፣ ውዳቸው አምላካቸው ለአምላካቸው ፍቅር እንዲኖራቸው ላቭሊ የሚለው ነው። በነገራችን ላይ ማምዲ ብለው የተረጎሙ ዕብራይስጡ ምን ማለት ነው? ላቭሊ የሚለው ምን ማለት ነው? ያንን ነው ማምዲን ብሎ ምን የተረጎመው ዕብራይስጡ። እሺ እንደው ትክክለኛውን ትርጉም ደግሞ እንሄዳለን። ስለዚህ እዚህ ላይ ግን የሚለው ምንድን አይደለም ላቭሊ ብለው የተረጎሙት ያ ከዕብራይስጡ መሐመዲን የሚለው ላቭሊ የሚል ትርጉም ያለው እንጂ ሙሐመድ የሚባለው ሰው አይደለም። የቃላት ተመሳሳይነት፣ የንግግር የድምጽ ተመሳሳይነት ስላለ አንድ ነገር አንድ ነው ይባላል። ቅድም ብያችኋለሁ። በላና በላ አንድ ነው። በላና በላ አንድ ነው። ቃሉ አንድ ስለሆነ ምን ያገናኛል? አይገናኝም። እናያለን። በነገራችን ላይ በሪሰርች ጋር በዚህ ጉዳይ ላይ የተሰራ ሪሰርች ሁሉ እናያለን። እና ባዶ ይሆነ ይሄ ሰው። ስለዚህ አንደኛ የሚናገረው ስለ ኢየሩሳሌም ቆነጃጅት ነው። ስለዚህ እነዚህ የኢየሩሳሌም ቆነጃጅት ደግሞ አምላካቸውን እንዲወዱ ውዳቸውን ፍቅሩን የገለጸላቸውን በፍቅር የሚያያቸውን እግዚአብሔርን ውደዱት። የእናንተ ፍቅር ያሳያችሁ የፈጠራችሁ በይቅርታው በምህረት የጎበኛችሁ አምላካችሁ ሁሉ ውደዱ ነው። his mouth is most sweet፣ ቃሉ በጣም የሚጣፍጥ ነው። ነው ቃል ለጉሮሮዬ ጣፋጭ ለመንገዴ ብርሃን ነው ቅዱስ ዳዊት። ያ he is altogether lovely፣ እርሱ ፍቅር ነው። እንዲያውም ዮሐንስ ወንጌል ላይ እግዚአብሔር ፍቅር ነው ተብሎ አዎ ልክ ነው። this is my beloved፣ ይሄ የኔ ውድ ነው
ውዴ ነው የምወደው ነው ትክክል ነው ከሱ ሌላ ምን አለ and this is my friend እኔን ቀርቦ እንደ ጓደኛ የሚያረጋጋኝ የሚያጽናናኝ and this is my friend ቀርቦ all daughters of Jerusalem ብሎ ይናገራል አንተ ይሉዛል ኮሌጃችሁ ይሄ ነው ተቀበሉት የፍቅር አምላክ ወዳችሁ ይሄ የሚወዳችሁ የሚያፈቅራችሁ እናንተም የምትወዱት ይሄ ነው ብሎ ለኢየሩሳሌም እየተናገረ ነው ስለዚህ የሚናገረው ለኢየሩሳሌም አንተ ግን ለመካው መሐመድ ሰጠ ይሄ ትልቅ ስህተት በደንብ እንድትይዘው ፈልጋለሁ በእውነት ይኸው በመረጃ ሲገለጥ ባዶ ሊሆን ስለሚችል ነገም ከነገ ወዲያም አንድ ነገር ስትሰጡ ማብራሪያ እኔ ተጠንቀቃችሁ በማታፍሩበት መንገድ እንዲሆን ፈልጋለሁ በእውነት በማታፍሩበት መንገድ ማስረጃ ብትሰጡ